ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾቻችን ሀገር ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ዳግም ተገኝ ነኝ። በመጀመሪያም ኢትዮጵያ በአንድ ጀንበር 800 ሚሊዮን ችግኞችን ለመትከል አቅዳ 805.3 ሚሊዮን ችግኞችን ስለማሳካቷ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። እንደ ጠቅላይ ሚኒስትሩ ገለጻ ቃሏን አክባሪዋ ኢትዮጵያ በአንድ ጀንበር ከ805 ሚሊዮን በላይ ችግኞችን በመትከል አዲስ ደማቅ ክብረ ወሰን አስመዝግባለች። በአንድ ጀንበር 800 ሚሊዮን ችግኞችን ለመትከል የተያዘው ታላቅ ሀገራዊ ዕቅድ በታላቅ ድምቀትና በስኬት ተጠናቋል ሲሉም ተናግረዋል። የታሪካዊ ድል የዛሬው ዕለት ስኬት ብቻ ሳይሆን ሀገራችን ኢትዮጵያ ለተከታታይ 8 ዓመታት በአረንጓዴ አሻራ መርሃ ግብር ያቀደችውን ግብ ያለምንም መጓደል በተግባር እያሳካ በድጋሚ ያረጋገጠ ነው ብለዋል። መላው ኢትዮጵያን በከፍተኛ አንድነትና ሀገራዊ ተሳትፎ ዘንድሮም ያቀዱትን ከዳር በማድረስ አዲስ ደማቅ ክብረ ወሰን በዓለም አደባባይ ማስመዝገብ ስለመቻላቸው ተናግረዋል። ሀገሬ ቴሌቪዥንም ለዚህ ደማቅ ድል እንኳን አደረሳችሁ ለማለት ይወዳል። ወደ ተከታዩ ዜና እናልፋለን። የአረንጓዴ አሻራ መርሃ ግብር የጎርፍ አደጋን ከመቀነስ ባለፈ የደን ሽፋንን በማሳደግ በኩል ሀገራዊ ለውጥ እያመጣ መሆኑ ተገልጿል። ዛሬ በተካሄደው በአንድ ጀንበር 800 ሚሊዮን ችግኞችን የመትከል ሀገራዊ ንቅናቄ ላይ የተሳተፉት የአዲስ አበባ ከተማ ከንቲባ እንዲሁም የኦሮሚያና የአማራ ክልል ርዕሰ መስተዳድራን ዘመቻው በህብረተሰቡ የነቃ ተሳትፎ በስኬት መከናወኑን አስታውቀዋል። ዜጎች ችግኝ ከመትከል ባለፈም የመንከባከብ ኃላፊነታቸውን እንዲወጡም ጥሪ አቅርበዋል። ሙሴ ከበደ ሀገራዊ በአንድ ጀንበር 800 ሚሊዮን ችግኝ ተከላ መርሃ ግብር መላው ህብረተሰብ ባሳየ ንቃ ተሳትፎ መካሄዱን የአዲስ አበባ ከንቲባ አዳነች አቤቤ ገልጸዋል። ከንቲባዋ አረንጓዴ አሻራ በመድኃኒቱ የጎርፍ ተጋላጭነትን ከመቀነስ አኳያ ትልቅ አስተዋጽኦ እያበረከተ መሆኑን በማንሳት የተያዙ ትልሞችን በዘላቂነት ለማሳካት ዜጎች ችግኞች ከመትከል ባለፈ የመንከባከብ ኃላፊነት እንዳለባቸው አሳስበዋል። ከ2011 ዓ.ም ጀምሮ እስካሁን በነበረው የመርሃ ግብሩ ሂደትም አዲስ አበባ ከ90 ሚሊዮን በላይ ችግኞችን መትከሏን አንስተው ተጨማሪ ከ6 ሚሊዮን በላይ ችግኞችን ለመትከል መታቀዱን እንዲገልጸዋል። ለጎርፍ ተጋላጭነት በየጊዜው እየጨመረ በመምጣቱ ምክንያት በአረንጓዴ አሻራ በሚገባ እየተከላከለ ነውና ጤናችንንም ሰላማችንንም አጠቃላይ ደግሞ የነገውን ልምላሜ ዛሬ እየተከልን ነውና ህፃናት፣ አዋቂዎች፣ ወጣቶች፣ ሴቶች፣ ወንዶች፣ ጎልማሶች፣ አዛውንቶች ሁሉም በጋራ ሆነን ይህንን ተስፋችንን እየተከልን ስለሆነ በጣም ልናመሰግን እንወዳለን። ነገር ግን ከመትከል ባለፈ ኃላፊነት እንዳለብን ሁላችንም እንድናስታውስ አደራ ልንል እንወዳለን። የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ በበኩላቸው የአረንጓዴ አሻራ መርሃ ግብር ትርጉም ባለው መልኩ ለውጥ እያመጣ መሆኑን ገልጸው በዚህም የክልሉ የደን ሽፋን ከነበረበት 17% ወደ 29% ማሳደግ መቻሉን አብራርተዋል። በክልላችንም በዚህ ስራ ባለፉት 7 ዓመታት 28 ቢሊዮን በላይ ችግኝ ተተክሏል። በዚህም በክልላችን 17% የነበረው የደን ሽፋን ወደ 29% በላይ ሊያድግ ችሏል። ይሄ ከፍተኛ የሆነ ውጤት ነው ሊባል ይችላል። እንግዲህ ዘንድሮም የአንድ ጀንበር ተከላውን እንደ ክልላችን በሀገር አቀፍ ደረጃ የተያዘውን እቅድ የ800 ሚሊዮኑን ለማሳካት ከጧት ጀምሮ የክልላችን ሕዝብ ከጫፍ ጫፍ ወጥቶ እየተከለ ነው የሚገኘው። ባለፉት ዓመታት እንግዲህ ይሄ አጠቃላይ የተወሰደው እርምጃ 3 መሰረታዊ ለውጦችን አምጥቷል። አንደኛውና ዋነኛው ከአካባቢ ጥበቃ ጋር ተያይዞ ከፍተኛ የሆነ የባህል ለውጥ ተደርጓል። እነዚህን ስትራክቸሮችን ባዮሎጂካሊ የነበሩትን መዛባቶች ለማገዝ የሚጠቅሙ የአፈር ጥበቃ ስራዎች በስፋት እንዲሰሩ፣ ችግኝ ማዘጋጀት ባህል እንዲሆን፣ መትከል ባህል እንዲሆን፣ መንከባከብ የጊዜው ስራ እንዲሆን በየቀው እንዲሰራ ይሄ ከፍተኛ የሆነ የባህል ለውጥ መጥቷል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ አክለውም የአየር ንብረት አደጋዎችን ከመግታት አኳያ የአረንጓዴ አሻራ መርሃ ግብር ትልቅ ለውጥ እያመጣ ነው ብለው በክልሉ እስካሁን 1.76 ቢሊዮን ችግኞች የተተከሉ ሲሆን በዘንድሮ ዘመቻ ደግሞ 325 ሚሊዮን ተጨማሪ ችግኞችን ለመትከል ታቅዷል ብለዋል። እንግዲህ በዚህ ዓመት በአማራ ክልል ወደ 1.76 ቢሊዮን ችግኝ ነው የምንተክለው። በዛሬው ዕለትም ወደ 325 ሚሊዮን ችግኝ እንተክላለን። በዛሬ ሐምሌ 27 2018 ዓ.ም 327 ሚሊዮን ችግኝ እንተክላለን። በ69900 ሄክታር ላይ የሚተከል ነው ማለት ነው። በ3552 ተፋሰሶች ላይ ማለት ነው። ልክ ለምሳሌ ይሄ አንድ ተፋሰስ ነው። ልክ እንደዚህ 3552 ተፋሰሶች ላይ ዛሬ ተከላ ይካሄዳል።
እነዚህ ነገሮች ተደምረው ባለፈው 7 ዓመታት የዚህ ዓመት የሚቀጥለው ዓመት እንዲህ እያለ ክልላችን የደን ሽፋን በከፍተኛ ደረጃ ማሻሻል ደን ሽፋን ማሻሻል ብቻ ሳይሆን የቤተሰብ ገቢን ጥሪትን የሚያሳድጉ እንደገና በድምሩ ደግሞ ክልላዊ እድገትን የሚያረጋግጡ የስራዎችን እንሰራለን ማለት ነው። ርዕሳነ መስተዳድሮቹ ማህበረሰቡ በአረንጓዴ አሻራ ላይ እንዲሳተፍ አቅጣጫ ከመስጠት ባለፈ በመርሃ ግብሩ ላይ ችግኝ ተከላ በማካሄድ የራሳቸውን አሻራ ኑረዋል። የውሃና ኢነርጂ ሚኒስቴር የአረንጓዴ አሻራ መርሃ ግብር በኦሮሚያ ክልል ምስራቅ ሸዋ ዞን አድአ ወረዳ አካሂዷል። ተቋሙ አሻራውን ሲያሳርፍ መልእክት ያስተላለፉት የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ እንዳሉት ችግኞችን በመንገድ ዳር መትከል አግባብ አለመሆኑን ገልጸዋል። ከተማ በሰፋ ቁጥር የችግኞቹ ዕድሜ አጭር ሊሆን እንደሚችልም ያብራሩት ሚኪያስ ኃይሌ ተስፋ እንትከል በሚል መሪ ቃል እንግዲህ ከማለዳው 12 ሰዓት ጀምሮ እየተካሄደ የሚገኘው የችግኝ ተከላ መርሃ ግብር በተለያዩ ኢትዮጵያ አካባቢዎች ላይ እየተከናወነ ይገኛል። በአንድ ጀምር 800 ሚሊዮን ችግኞችን እንትከል በሚል ዘመቻ በተለያዩ አካባቢዎች ተካሄደ የሚገኘው የችግኝ ተከላ ዘመቻ እኛም ተካፍለን ተመልክተናል። የውሃና ኢነርጂ ሚኒስቴርም በኦሮሚያ ክልል ምስራቅ ሸዋ ዞን አድአ ወረዳ ወዲቻ ቀበሌ ላይ የተለያዩ ማህበረሰብ ክፍሎችን እንዲሁም ደግሞ የሚኒስቴር መስሪያ ቤት ሰራተኞችን ይዞ የችግኝ ተከላ መርሃ ግብሩን አከናውነዋል። ለልጆቻችን የተሻለች ሀገር፣ የተሻለ መሬት፣ የተሻለ ውሃ፣ የተሻለ ሀብት እንዲያገኙ ለማድረግ ታስቦ የተዘጋጀ ቀን ነው። እንደምታስታውሱት ከጠቅላይ ሚኒስትራችን የዛሬ 7 እና 8 ዓመት በፊት የአረንጓዴ አሻራ መርሃ ግብር ሲያስጀምሩ ለብዙ ኢትዮጵያውያን ጉዳዩ ብዙ ያልገባቸው ይሄን ችግኝ መትከል ምንድነው ለኢትዮጵያ የሚቀድመው ችግኝ መትከል ነው ወይስ ሌላ ነገሮች አሉ ብሎ ሁሉም ግራ የተጋባ አሁን ምን ተለማመደ እያጣጣም እነሆ 48 ቢሊዮን ችግኝ ባለፈው ዓመት ተከናውኗል። ዘንድሮ ሳይጨምር ዘንድሮ 8 ቢሊዮን በሀገር ይተከላል። ከዛ ውስጥ ዛሬ 800 ሚሊዮን በሀገር አቀፍ ደረጃ በአንድ ጀንበር በአንድ ቀን እንተክላለን። በአድአ ወረዳ ተገኝተው እንግዲህ የችግኝ ተከላ መርሃ ግብሩን የመሩት ዶክተር ኢንጂነር ሀብታሙ ኢተፋ እንደገለጹትም የአድአ ወረዳን የስማርት ሲቲ አድርጎ በመገንባት የውሃና የኢነርጂ ስራዎችን በማስማማት እንግዲህ ከተማዋን ስማርት አድርጎ የመገንባት እቅድ እንዳለ አስታውቀዋል። በየቦታው ሰዎች ሀብትም ንብረትም ጉልበትም አፍሶ ብዙ ስራዎችን ይሰራሉ። ነገር ግን እየተለመደ ያለው በጣም ብዙ ስራዎችን ብሎ የተቀናጁ ባለመሆናቸው ተበታትነውብን ይገኛሉ። ለዛ ሲባል ነው በውሃና ኢነርጂ በኩል እቺን ቀበሌ ጓሮ ቀበሌ የምትባለው ስማርት ቪሌጅ ስማርት መንደር እናደርጋታለን ብለን አስበን ከተለያዩ የልማት አጋሮችና ከኛ ከሚሰሩ ተቋማት ጋር አድርገን እየሰራን የምንገኘው ምንድነው ስማርት ቪሌጅ ወይም ስማርት መንደር የሚባለው ደግሞ ጥቅም እንደሆነ እኛ በምናውቀው በዘመነው የአይሲቲ የምናምን ጉዳይ ሳይሆን ሁሉም የተሟላ ሁሉም የተቀናጀ በጋራ የምንሰራ የመብት አስተዳደሩ የመጠጥ ውሃውን የኢነርጂው የአካባቢ ጥበቃውን በጋራ በማቀናጀት ለውጥ የምታዩበትን ቦታ ለማድረግ የተመረጠ ቦታ ነው። በክቡር ጠቅላይ ሚኒስትር አብይ አህመድ ሀሳብ ምንጭነት ከዛሬ 8 ዓመት በፊት የተጀመረው የችግኝ ተከላ መርሃ ግብር በመጀመሪያው ምዕራፍ 50 ቢሊዮን ችግኞች የመትከል እቅድ ተይዞለት ሲሰራም ቆይቷል። ዘንድሮ 8 ቢሊዮን ችግኞችን በመትከል በኢትዮጵያ ተይዞ የነበረው ሪከርድ እንዲሁ ለማሻል እንደሚሰራም ተገልጿል። ቴሌኮም 8ኛው ሀገራዊ የአረንጓዴ አሻራ መርሃ ግብር አሻራውን በሀገሪቱ በሚገኙ 18 የመትከያ ጣቢያዎች እያሳረፈ እንደሚገኝ ገልጿል። ተቋሙ በዘንድሮ ዓመት ከ250 ሺህ በላይ ችግኞችን ለመትከል መዘጋጀቱን የገለጹት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ተቋሙ ግሪን ኦፕሬተርነቱን ማስቀጠሉን ተናግረዋል። ምረት ደግፍ ተጨማሪ አላት። የ2018 የአረንጓዴ አሻራ መርሃ ግብር በዛሬው ዕለት መከናወን ጀምሯል። ተስፋን እንትከል በሚል መሪ ቃል ከ800 ሚሊዮን በላይ ችግኞች እንግዲህ በዘንድሮ የአረንጓዴ አሻራ መርሃ ግብር ለመተከል ዝግጁ መሆናቸውን እንግዲህ ሲገለጽ ቆይቷል። በሀገራችን በግንባር ቀደምትነት ከሚጠቀሱ ተቋማት መካከል ደግሞ ኢትዮ ቴሌኮም አንዱ ነው። አሁን እኔ የሚገኘው ኢትዮ ቴሌኮም የችግኝ ተከላ መርሃ ግብር በሚያከናውንበት አንደኛው ስፍራ በእንጦጦ አካባቢ ነው። ማስጀመሪያ መርሃ ግብሩ የተገኙት የቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ተቋሙ ላለፉት 7 ዓመታት በዚሁ የአረንጓዴ አሻራ መርሃ ግብር ሲሳተፍ መቆየቱን ገልጸዋል። ከዚህ ባሻገር ደግሞ በዘንድሮ የ2018
ዓመት የአረንጓዴ አሻራ መርሃ ግብር ከ250 ሺህ በላይ ችግኞችን ተቋሙ ለመትከል ዝግጅት ማድረጉን ገልጸዋል። እንግዲህ ኢትዮ ቴሌኮም ግሪን ኦፕሬተርነቱን በማስቀጠል ማህበራዊና እንዲሁም ደግሞ አካባቢ ጥበቃ ስራዎች ላይ በመሳተፍ ግንባር ቀደም ሚናውን እየተጫወተ እንደሚገኝም ስራ አስፈጻሚዋ ገልጸዋል። ስትራቴጂያችን እንደምታውቁት አሁን ደግሞ ተግባራዊ እያደረገን ያለ ነው። የቀጣዩ ትውልድ አሁንም በአረንጓዴ ልማት በአረንጓዴ ኦፕሬተርነት በርካታ ስራዎችን የምንሰራበት ነው። አንዱ ትልቁ ስራችን ደግሞ የአካባቢን መንከባከብ እንደዚሁም ደግሞ የአየር ብክለትን መቀነስ የሚበክሉ ነገሮችንም ደግሞ ከመጠቀም ከቴክኖሎጂ አንፃር መቆጠብን ይጨምራል ማለት ነው። መሬቶቻችን ከተጎዱበት ውብ ወደሆነ ወደ አረንጓዴ ወደ ለመለመ እንደዚሁም አየር ንብረቱም በጣም ጥሩ የሆነ ማለት ነው ለመኖር ምቹ ወደሆነ እየቀየረ ነው የምንገኘው ማለት ነው። ከዚህ ባሻገር ኢትዮ ቴሌኮም እንግዲህ ችግኝ ከመትከል ባለፈ አረንጓዴ ኦፕሬተር ነው ይባልለታል። በዓለም ካሉ 776 ኦፕሬተሮች አረንጓዴ ኦፕሬተር ከሚባሉት አንዱ ነው ማለት ነው። መላው ሀገራችን ኢትዮ ቴሌኮም አገልግሎቱን የሚሰጠው እንግዲህ በመላው ሀገራችን ነው። ከ90 ሚሊዮን በላይ ደንበኞችን ያገለግላል። በእነዚህ ሁሉ መዳረሻዎቹ ደግሞ አረንጓዴ አሻራውንም እንደዚሁ ያሳርፋል ማለት ነው። ተቋሙ ከመትከል ባሻገር የእድገት ሁኔታቸውን ይከታተላል ያሉት ዋና ስራ አስፈጻሚዋ እስካሁን የተተከሉት ችግኞች ከ80 በመቶ በላይ መጽደቃቸውንም ገልጸዋል። በተጨማሪም ኢትዮ ቴሌኮም በአረንጓዴ አሻራ መርሃ ግብርን ተከትሎ ለበርካታ ሰዎች የስራ እድል መፍጠር መቻሉም ተነግሯል። ኢትዮ ቴሌኮም በሚገኝባቸው ስፍራዎች ሁሉ ከአዲስ አበባ ውጪ ወደ 18 ሪጅኖች አሉን። እነዚህ ሁሉ የሚሳተፉበት ንቅናቄ ነው የሚኖረን ማለት ነው። ይህን ስናደርግ እንግዲህ ቀደም ብለን ስናደርግ እንደነበረው አሁንም በመላው ሀገራችን ዛሬ ላይ 8ኛው ሀገራዊ የአረንጓዴ አሻራ በአንድ ጀንበር እንግዲህ የምንተክልበት ቀን ነው። በአጠቃላይ ስታዩት ከተከልናቸው እንግዲህ ችግኞች ወደ 82.7 የጽድቀት ወይም ደግሞ የእድገት መጠን የታየበት ነው ማለት ነው። ይሄ ትልቅ ስኬት የሚባል ነው። አንዱ የኢትዮ ቴሌኮም ውበት በአንድ አካባቢ ላይ ብቻ አይደለም የሚያደርገው ልማት እንደዚሁ የሚያገለግላቸው ደንበኞች አሉት። ሰፊ በሆነችው ሀገራችን ኢትዮጵያ ላይ ተንሰራፍቶ ነው ያለው ማለት ነው። በዚህ ልክ እንግዲህ ችግኞቹን ከመትከል ባሻገር እንዳልነው ለሰው ልጅም ደግሞ ለማህበረሰባችን የስራ እድልንም የፈጠረበት ነው። ከ24000 በላይ የዜጎቻችን ስራም እንደዚሁ እድል የተፈጠረላቸው ነው ማለት ነው። ወደ 250,000 ችግኝ ስንተክል በዚህ የሚሳተፉ የኢትዮ ቴሌኮም ሰራተኞች በየአካባቢው ያለው ማህበረሰብ እንደዚሁም ደግሞ የስራ አጋሮቻችን ጨምሮ ከ3500 በላይ የሚሳተፉበት ይሆናል። ለ2000 የሚሆኑ ዜጎች ደግሞ የስራ እድል እንደዚሁም የምንፈጥርበት ነው የሚሆነው። ኢትዮ ቴሌኮም ባለፉት የአረንጓዴ አሻራ መርሃ ግብሮች ከ4.6 ሚሊዮን በላይ ችግኞች መትከል መቻሉ ተገልጿል። እንግዲህ ተቋሙ ማህበራዊ የአካባቢ ጥበቃ እንዲሁም ደግሞ ለአየር ንብረት ለውጥ የሚደረጉ ስራዎችን በስትራቴጂ በተደገፈ መልኩ እያከናወነ መሆኑን ተገልጿል። ውድ ተመልካቾቻችን ሀገር ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። የሀገራዊ ምክክር ጉባኤ በዛሬው ውለው የባለሙያዎች ስብሰባ በ500 አባላት ለተደራጁ 8 የአጀንዳ ቡድኖች ገለጻ መደረጉ ተገልጿል። ባለሙያዎቹ ባለፉት ቀናት በተደረጉት የምክክር ሂደቶች በተነሱ ጽንሰ ሐሳቦች፣ ግልጽ ባልሆኑ ጉዳዮች እንዲሁም በተለያየ ረገድ ጽንፍ በያዙ አስተሳሰቦች ዙሪያ ገለጻ በማድረግ ሐሳቦችን እንዲፍታቱ መደረጉ ተነግሯል። የስልታዊ ቡድን የአጀንዳ ሐሳቦችን በቃለ ጉባኤው የሚያጠናክሩ የባለ 25 አባላት አጠናቃሪ ቡድኖችንም የቀረቡ ሳይንሳዊ ማብራሪያዎችንና ገለጻዎችን ተከትለው ያጠናከሩትን ሐሳብ እንደገና ዳብረው 500 አባላት ላሏቸው 8 ቡድኖች የሚቀርበውን ቃለ ጉባኤ በድጋሚ ማደራጀታቸውንም የሀገራዊ ምክክር ኮሚሽኑ አስታውቋል። ከሀገር ማዶ ወዳገኘናቸው መረጃዎች አለፍን።
ዩክሬን በሩሲያ የተለያዩ ክልሎች ላይ በፈጸመችው የድሮን ጥቃት 8 ሰዎች መሞታቸውን የሩሲያ ባለስልጣናት አስታውቀዋል። የቤልጎሮድ ክልል ጊዜ አስተዳዳሪ አሌክሳንደር ሹካቬች እንደገለጹት በመጫወቻ ስፍራ አቅራቢያ በደረሰ የድሮን ጥቃት የአንድ ሕፃን ሕይወት ሲያልፍ በሌሎች 2 ሕፃናት ላይ ደግሞ ጉዳት ደርሷል ብለዋል። የሩሲያ የሕፃናት መብት ኮሚሽን ይህን ድርጊት ኢሰብአዊ የሽብር ጥቃት ሲሉ በጽኑ አውግዘውታል። በሌላ በኩል በሳማራ ክልል የሚገኘውና የሩሲያ ትልቁ የኦንላይን ገበያ ሆነው የዋይልድ ቤሪስ የዕቃዎች መጋዘን የጥቃቱ ኢላማ ሆኗልም ብለዋል። የክልሉ አስተዳዳሪ በጥቃቱ የሰው ሕይወት አለማለፉንና የተነሳውን እሳት የማጥፋት ሥራ እየተከናወነ መሆኑን ገልጸዋል። የሩሲያ መከላከያ ሚኒስቴር በበኩሉ በምሽቱ የተሰነዘሩ 635 የዩክሬን ድሮኖችን መትቶ መጣሉን አስታውቋል። ዩክሬን የሩሲያን የጦርነት አቅም ለማዳከም በማሰብ ኢላማዋን በማስፋት በሩሲያ ግዛት ውስጥ ጠለቅ ብለው በሚገኙ የኢኮኖሚና የኃይል ተቋማት ላይ ጥቃቷን አጠናክራ ቀጥላለች ብለዋል። ሆኖም ስላሁኑ የድሮን ጥቃት ከዩክሬን መከላከያ ሚኒስቴር በኩል እስካሁን የተሰጠ ምላሽ የለም። በመገናኛ ብዙሃን የሚፈጸም የስም ማጥፋት ድርጊት ከወንጀል ሕግ ተለይቶ በፍትሐ ብሔር ይታያል። ተጎጂዎች ስማቸውን ለማስከበር ያላቸው የፍትሐ ብሔር መፍትሄ ምን ይመስላል? የዛሬው ከጠበቃው ጋር ጥንቅራችን ትኩረት ነው። ተከታትለን እንመለስ። ጤና ይስጥልን። የስም ማጥፋት ተግባር በመገናኛ ብዙሃን በፍትሐ ብሔር እንጂ በወንጀል የማያስጠይቅ መሆኑን በተመለከተ ገነክ መረጃ ላካፍላችሁ። ጠበቃ እንዳርጌ ካሴ ነኝ። አብራችሁን ቆዩ። አንድ አዋጅ ሲወጣ የአዋጁ አጠቃላይ ዓላማ የሚንጸባረቅበት ክፍል የአዋጁ መግቢያ ሲሆን በዚህ መሰረት የመገናኛ ብዙሃንን አዋጅ ለማውጣት ገፊ ምክንያት ተደርጎ የተያዘው በኢትዮጵያ ሕገ መንግስት እንዲሁም በኢትዮጵያ ላይ ግዴታ የሚጥሉ ዓለም አቀፍ የሰብአዊ መብት ስምምነቶች የተረጋገጠውን ሀሳብን በነጻነት በተሟላ መልኩ ተግባራዊ ለማድረግ ከማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ከቴክኖሎጂ እድገት ጋር የሚጣጣም ሕግ ማውጣት በማስፈለጉ ሀሳብን በነጻነት የመግለጽና የመገናኛ ብዙሃን መብቶች በሕገ መንግስቱ የተረጋገጡ ሌሎች ሰብአዊ መብቶችንና ነጻነቶችን ለማረጋገጥ ያላቸውን ፋይዳ በመገንዘብና በሀገራችን ዲሞክራሲ ስርዓትን ለመገንባት የሚደረገው ጥረት ስኬታማ እንዲሆን መገናኛ ብዙሃን የሚጫወቱት የማይተካ ሚና በመረዳት ይህን ሁኔታ ሊያስተናግድ የሚችል ሕግ ማውጣት በማስፈለጉ መገናኛ ብዙሃን የህዝብን ሰላምና ደህንነት እንዲሁም ተጻራሪ መብቶችና ጥቅሞችን ባከበረ መልኩ በኃላፊነት መንቀሳቀሳቸውን ማረጋገጥና በህግ መሰረት እንዲሰሩ የሚያስችል የህግ ማዕቀፍና ስርዓት መዘርጋት በማስፈለጉ የመገናኛ ብዙሃን አዋጅ ሊወጣ ችሏል። ከዚህ ላይ ልብ ሊባል የሚገባው የመገናኛ ብዙሃን የወጣበትን ገፊ ምክንያቶች እንደወረደ ከመግለጽ ያለፈ ስላተገባበሩ አላነሳንም። ወደ ዋናው ርዕሰ ጉዳያችን ስንመለስ የስም ማጥፋት ተግባር በመገናኛ ብዙሃን ሲፈጸም ከፍትሐ ብሔር ኃላፊነት በስተቀር በወንጀል የማያስጠይቅ መሆኑን የመገናኛ ብዙሃን ህግ በግልጽ ደንግጓል። ወደ ዝርዝር ጉዳዩ ከመግባታችን በፊት የመገናኛ ብዙሃን አዋጁ ለራሱ ለመገናኛ ብዙሃን የሰጠውን ትርጉም እንመለከታለን። የመገናኛ ብዙሃን ማለት በየጊዜው የሚወጡ ህትመትን፣ የብሮድካስት አገልግሎትንና የበይነ መረብ የመገናኛ ብዙሃንን በመጠቀም የዜና ወይም የፕሮግራም ወይም የዜናና የፕሮግራም አገልግሎት ለህዝብ ለማቅረብ የተቋቋሙ አካላት ሲሆኑ መጽሐፍትን፣ ማህበራዊ መገናኛ ብዙሃንን፣ ጦማሮችንና በየጊዜው የሚወጣ ህትመት አካል ያልሆኑ ፎቶ፣ ስዕልና ካርቱንን ሳይጨምር የዜና አገልግሎት ድርጅቶችን ያካትታል። የበይነ መረብ መገናኛ ብዙሃን ማለት በመገናኛ ብዙሃን አገልግሎት አቅራቢው ይዘት ላይ የመወሰን ኃላፊነት ስር ዋነኛ ስራው ዜናና ፕሮግራምን መሰብሰብ፣ ማዘጋጀት፣ ማጠናከርና ማሰራጨት በሆነ ድርጅት በኢንተርኔት አማካኝነት የሚሰራጭ ምስል፣ ድምፅ፣ ቪዲዮና የድረገጽ ጽሁፍን በመጠቀም ወይም እነዚህን በማቀናጀት መረጃ የማስተላለፍ አገልግሎት ነው። ፌስቡክ፣ ቲክቶክ፣ ቴሌግራምና መሰል የኤሌክትሮኒክስ ሚዲያዎችን ይጨምራል።
ምንም አይነት የህዝብ ጥቅም በሌለበት በግለሰቦች ላይ ከሚፈጸም በስተቀር የመጉዳት ሐሳብ ከሌለና የንግግሩ ይዘት እውነተኛ የሆነ እንደሆነ የንግግሩን እውነተኛነት ለማረጋገጥ ተቀባይነት ያላቸውን አካሄዶችና መንገዶች ሁሉ ተጠቅሞ ያገኘው መረጃ ትክክለኛ እንደሆነ በቅንነት በማመን ያደረገው ንግግር ከሆነ ወይም ለህዝብ ጥቅም ሲባል የተደረገ ንግግር ከሆነ በስም ማጥፋት ተፈረጀው የፍትሐብሔር ተጠያቂነት አያስከትሉም። ከመገናኛ ብዙሃን ህጉ ስንነሳ የስም ማጥፋቱ ተግባር የህዝብ ጥቅም ካለበት በመገናኛ ብዙሃን ላይ የሚጣለው የህሊና ጉዳት ካሳ ከብር 300 ሺህ ሊበልጥ አይችልም። የህሊና ጉዳት ካሳ ሲወሰን የመገናኛ ብዙሃንን የትርፍ ሁኔታ የደረሰውን የጉዳት መጠንና የሚወሰነውን ካሳ በመገናኛ ብዙሃን ህልውና ላይ ያለውን ተጽዕኖ ከግምት ውስጥ ማስገባት አለበት። የህዝብ ጥቅም ሲባል የህዝብ ጥቅም ማለት ከግል ወይም ከጥቂት ቡድኖች የጥቅም ፍላጎት በተቃራኒ የማህበረሰቡን የደህንነት፣ የምጣኔ ሀብት፣ የባህል፣ የፖለቲካና መሰል ተፈጥሮ ያላቸውን ጥቅሞች ጨምሮ የሰፊው ህዝብ ተጠቃሚነት ነው በሚል የመገናኛ ብዙሃን አዋጅ ትርጉም ይሰጠዋል። አመሰግናለሁ። ውድ ተመልካቾቻችን ሀገር ዜና ወደ መገባደዱ ነው። የተለያዩ የሀገር ውስጥና ዓለም አቀፍ ስፖርታዊ መረጃዎችን ይዞ ባልደረባ ይገደባባ ይጠብቃችኋል። እኔ ኮዲል ሰናበታችሁ። ጤና ይስጥልን።